አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ይህ አዋዜ ልዩ ሰበር ነው። የአሜሪካ ባለሥልጣኖች ኢራንን ራስሽን ከእስራኤል ያልተጠበቀ የግድርጊያ እርምጃ ተጠንቀቂ እያሉ ለማሳሰብ ይሞክሩ ይጥሩ እንደነበረ ተወራ። ሁለት ባለሥልጣኖች ለሲኤንኤን እንደነገሩት ከሆነ እስራኤል የኢራኑን ዋና ተደራዳሪ ሙሐመድ ባጋር ቋሊባፍን ወይም ውጭ ጉዳይ ሚኒስትሩ አባስ አርጋቺን ልትገድላቸው ትችላለች በሚል ስጋት ራስ ምታት ውስጥ ቆይታለች። አሜሪካ ይህንን ማስጠንቀቂያ በሽማግሌዎች አማካኝነት እባካችሁ አድርሱልኝ እያለች ኢራኖችን አስጠንቅቃቸዋለች። በምን መልኩ እንዳስጠነቀቀቻቸው ግን አልተብራራም። አሜሪካ የኢራን ታዳኞች ከእስራኤል ራሳችሁን ጠብቁ እያለች ተሰብክ እንደነበረ መጀመሪያ የተገለጸው በኒውዮርክ ታይምስ ነበረ። ይሁንና አሜሪካ ኢራኖችን በጠራራ ፀሐይ አስፋልት ላይ አትንከልከሉም፣ ቅድም በመጣችሁበት መንገድ አትመለሱ እያለች ስትሰብክ እስራኤል እነሱን ለመግደል የዘረጋችው የምታቀው ዕቅድ ኖሮ ግን አልነበረም ይላሉ ባለሥልጣኖች። በእርግጥ የእስራኤል መከላከያ ከፍተኛ ባለሥልጣን መከላከያ ሚኒስትሩን እስራኤል ቃጽ ለማለት ነው ያለ ጥርጥር ኃይለኛ መከላከያ ሚኒስትር ናቸው። ከዚህ ቀደምም ዋነኞቹን የኢራን አመራሮች የመከላከያ ኃይላቸው የታዳኝ ዝርዝር ውስጥ እንዳስገባቸው በተደጋጋሚ የገለጹና እርምጃውም ተወስዶ በተጠናቀቀ ጊዜ ይህንን በማረጋገጥ ቀዳሚ ናቸው። በእርግጥ የእስራኤል መከላከያ ከፍተኛ ባለሥልጣን የኢራን ከፍተኛ መሪዎችን በህቡም ሆነ በግላጭ መግደል ዓላማቸው መሆኑን በአደባባይ መናገራቸው እሙን ነው። ፕሬዚደንት ዶናልድ ትራምፕ ይህ የእስራኤል አዳኝነት ድርድሩን እንዳወሳሰበባቸው ያሳቀሉበት አጋጣሚዎችም አሉ። ለምሳሌ ባለፈው መጋቢት ወር ላይ ዶናልድ ትራምፕ መንግሥታቸው እየተደራደረ የሚገኘውን የኢራን አብራ ባለሥልጣን ማንነት ወይም ስም ለመግለጽ እምቢኝ አሻፈረኝ ማለታቸው አይዘነጋም። ከጋዜጠኞች ሙግት በስቶባቸው እንዲናገሩ በተገፉ ጊዜም አልናገርም ማለታቸውን በመቀጠል ምክንያታቸውን ለማስረዳት ሞክረው ነበረ። ስሙንም አልናገረው እንዲገደል ስለማልፈልግ ነው ብለው። እንደምታውቁት አሉ ትራምፕ ለጋዜጠኞች፣ እንደምታውቁት ትንሽ ጠንከር ያለ ጉዳይ ነው። ሁላቸውንም ጠራርገው ጨርሰዋቸዋል ብለዋል። በሰኔ 2017ና በየካቲት 2018 በኢትዮጵያ አቆጣጠር ነው ጦርነቶች የተደመሰሱ የኢራን የፖለቲካ ወታደራዊና የደህንነት መሪዎች እንደዚሁም ሳይንቲስቶች ቁጥራቸው የትየለሌ ነው።
ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንዳንድ ጊዜ በጦርነቱ አካሄድ ላይ ከባድ አለመስማማቶች ውስጥ ይገቡ እንደነበርም ተወስቷል። ዶናልድ ትራምፕ ቡቃያ የሚሉትን ሰላም ኔታንያሁ በጅምር ለመቅጨትና በአናቱ ለመትከል ይጓጓል ሲሉም በአደባባይ ተናግረው ያውቃሉ። በተለይ ከጥቂት ሳምንታት በፊት እስራኤል ሊባኖስ ውስጥ ልታካሄድ ያቀደችውን ወታደራዊ ዘመቻ ለመቃወም ትራምፕ ወደ ስድብ ያደላ ቋንቋ መጠቀማቸው አይዘነጋም። ሁለቱ ስለ ጉዳዩ በቅርበት የሚያውቁ ምንጮች ለሲኤንኤን ሲናገሩ የአሜሪካ ባለሥልጣናት የእስራኤልን የስለላ መረብ በቅርብ እየተከታተሉ ነበረ። ምክንያቱም መረቡ የኢራንና የአሜሪካ ባለሥልጣኖች ላይ የሚያካሄደውን መረጃ ማሰባሰብ አጧጥፎ ስለነበር ይላሉ። በየካቲቱ ጦርነት መባቻ በነገው ዕለት ይፋ ቀብራቸውን የሚጀመረውን መንፈሳዊ መሪ አያቶላ አሊ ካሜኒን ጨምሮ የሀገሪቱን ከፍተኛ የፖለቲካና የሃይማኖት መሪዎች የገደለቻቸው እስራኤል ናች። ከዚህ በተጨማሪ ከነ መንፈሳዊ መሪ አሊ ካሜኒ መሞት ባልተናነሰ የኢራን ብቸኛ ወይም ዋና ተደራዳሪ ሊሆኑ ይችሉ የነበሩትን የብሔራዊ ደህንነት ኃላፊውን አሊ ላርጃኒንም የገደለቻቸው መሆኑ አይዘነጋም። የልጃቸው መኖሪያ ቤት ውስጥ ተደብቀው ሳለ ሁለቱ ባለሥልጣኖች እንደሚሉት ይህ አንገት የመቅላት እርምጃ የኢራንን አገዛዝ ተክቶ የሚመጣ አዲስ አገዛዝ እያመጣ አለመሆኑን በመመልከት ፕሬዚደንት ዶናልድ ትራምፕ ከዚህ መንገድ ተመልሰው ከኢራን ጋር መደራደሩን መረጡ ይላሉ። ቋሊባፍ ወይም አርጋቺን የሰይፉ ሰለባ ማድረግ አሁንም እንኳ እነሱ በቁመተ ሥጋ እያሉም መጻኢ ዕድሉ አስተማማኝ ያልሆነውን አስቸጋሪውን ድርድር በአናቱ ይተክለው ነበር ይላሉ። የመግባቢያ ያሉት አልተግባብቶም ስምምነት የ60 ቀናት ተኩስ አቁም እንዲካሄድ ከማድረግ ሌላም የበለጸገ ዩራኒየም ክምችቱን ጉዳይ በይደር ለነገ የተወ መሆኑ ይታወቃል። የተኩስ አቁሙም ቢሆን በከፋ የደረቅ ሌሊት ፍልሚያ አልተቋረጠም ማለት አይቻልም። ኢራን ከአልተግባብቶም ስምምነቱም በኋላ የኔን ጣብቅ ተከትላችሁ አልሄዳችሁም በሚል 2 መርከቦች ላይ የተኮሰች ሲሆን አሜሪካም ለዚህ ተኩሷ የሰፋ የበቀል ድብደባ ማካሄዷ ይታወቃል። ኢራንም በበኩሏ ሰላጦቹን ወግራለች። የሚገርም ነው ይህ ዜና የሚነግረን ዳንኤል፣ ራሷ አሜሪካ ጭምር ወደዚህ ድርድር መግባቷን ተከትሎ ከእስራኤል ጋር በጋራ ውጊያ ውስጥ ቢገቡም ፌብርዋሪ 28 በፈረንጅ በእኛ የካቲት 21 ወደ ሰላም ወይም ደግሞ ዶናልድ ትራምፕ የሰላም ቡቃያ ወዳሉት መንገድ ግን ከእስራኤል ጋር ተስማምተውና ተግባብተው የወሰዱት እንዳልሆነ የሚያሳይ ነው ይህ ዘገባ። ስለዚህም ዶናልድ ትራምፕ ሁላችንም እንደምናስታውሰው ከዚህ የስልጣኔ ዛሬ ምሽት ይሞታል ባሉትና በእውነት በዓለም ዙሪያም የተወገዙበት በሀገር ውስጥም አንዳንዶቹ አሜሪካ የተለያዩ የሕገ መንግሥቱን አንቀጾች ጠቅሳ እኚህም ፕሬዚደንት ከስልጣን ማውረድ መቻል አለባት ብለው ሁሉ በድንጋጤ የጻፉ አሉ። ምክንያቱም ዶናልድ ትራምፕ የሚጠቀሟቸው ቃላቶችና የነሱ መገለጫ የሆነ ተግባር የሚገናኙ አይደሉም እና ያን ተከትሎ 90 ደቂቃ ሲቀረኝ ኢራን በአሜሪካ በፓኪስታን በኩል እግሬ ላይ ወደቀች። ሆርሙዝ ሰርጥን ወለል አድርጌ ከፍታለሁ። በመካከሉም ጦርነቱ እስከ ሊባኖስ እንዲቆም ይደረግልኝ። ከዛ በኋላ በ15 ቀናት ጊዜ ውስጥ እርስዎ የጠየቁትን የለመኑትን ውል እሰጣለሁ፣ ውሉን ይቋጥራሉ ብላኛለች ብለው እስከ ዛሬ ከዛ በኋላ ከ100 ቀናት በላይ የቆየ ድራማ መፈጠሩን ሁላችንም እናውቃለን። አሁን እንኳ ይሄ ስምምነት
በጦርነት ፕራክቲካሊ በጦርነት ቆሟል። ከስዊዘርላንድ ከተመለሱ በኋላ ጦርነት ውስጥ ነው ያሉት። ስለዚህ አሁን እንደገና ደግሞ አይ በቃ ኢራን ወደ ድርድሩ ለመመለስ ሁሉ ነገር በድርድሩ ቢያልቅ ነው እንደምትፈልግ ነግራኛለች ብለው ዶናልድ ትራምፕ እጃቸውን ማቀባቸውን ገለጹ እና የሁላችሁ እንደውም ኳታር ላይ ተገናኝተን ልንነጋገር ነው። የቴክኒክ ንግግሩ ከጎን ይካሄዳል። በአጠቃላይ በአልተግባብቶም ስምምነቱም ላይ በከፍተኛ ባለሥልጣኖች ደረጃ ንግግር ይደረጋል ብለው ዶናልድ ትራምፕ ተናግረዋል። እሳቸው ይህን ሲናገሩ ኢራን እኔ ከአሜሪካ ጋር ማቀው የማደርገው ድርድር የለም፣ ኳታር የሚሄደው ይሄ የታሰረ ገንዘቤ በሚለቀቅበት ሁኔታ ነው፣ የቴክኒክ የሚሉትንም ድርድር የያዝኩት እቅድም የለ የማገኘውም ባለሥልጣን የለም በማለት ዶናልድ ትራምፕ ወደ ዶሃ ወደ ኳታር ዋና ከተማ የላኳቸውን የሪል ስቴት አልሚዎች ስቲቭ ዊትኮፍ እና የልጃቸው ባል ጃሬድ ኩሽነርን ሳያናግሩ የኢራን ተደራዳሪዎች ከኳታር ባለሥልጣኖች ጋር ተነጋግረው ወደ ሀገራቸው ተመለሱ። ይሄ ሲሆን ዶናልድ ትራምፕ ከፍተኛ እምርታ እንደታየ ገለጹ። ምክንያቱም ከኳታር ባለሥልጣኖች ጋር የተነጋገሩት አሜሪካ ናቸው። ኳታርና አሜሪካ እምርታ እየታየ ነው የሚል መግለጫ ሰጡ። ኢራኖች ግን መቼ ያወራን በምን ላይ እኛ ያወራ ነው በኢራን በሚመለሰው 24 ቢሊዮን ዶላር ከታሰረው ገንዘብ ውስጥ ይለቀቃል የሚል አለ። ከዛ ውስጥ 12 ቢሊዮኑ በቅድሚያ ነው የተባለው። አሁን በኳታር ባንኮች ውስጥ ከሚገኘው 6 ቢሊዮን ዶላር እኛ ለምንፈልገው አጣዳፊ ጉዳይ በሚለቀቅበት ጉዳይ ላይ የተሳካ ውይይት አድርገን የመጣ ነው አሉ። ይህም ብቻ አይደለም ዳንኤል፣ እግራቸው ቴህራንን እንደረገጠ በዚህ በሆርሙዝ ሰርጥ እኛ በመደብ ነው ወደ ኢራን ዳርቻ ያደላ መስመር የእኛን ጠብቅ ተከትሎ የማይመጣ ማንኛውም መርከብ ማለት ቢዮማን ዳርቻን ታኮ የሚሄድ የሚመለስ ወይም መሃሉን ሰንጥቆ የሚሄድ ይመታል ብለው ማስጠንቀቂያ ሰጡ። እንግዲህ ነገሮች ያሉት እዚህ ጋር ነው ዳንኤል። አሁን ደግሞ ኢራን አሁን አንዲት ነገር ልትሰማ አትችልም ከዛሬ ጀምሮ፣ ምክንያቱም ነገ በይፋ ይጀመራል። የመንፈሳዊ መሪዋን አያቶላ አሊ ካሜኒን የቀብር ሳምንት የሚፈጅ የቀብር ስነስርዓት ትጀምራለች። እሱ ብቻ አይደለም፣ ከእሳቸው ጋር አብረው የተገደሉ የልጃቸው ሚስት የ3 ዓመት ዕድሜ ያላት ልጃቸውም አለች፣ አብረው የተገደሉ ናቸው። ሌሎችም እንዲሁ አብረው በዚህ ሂደት ውስጥ ነው የሚቀበሩት። ከፍተኛ መሪዎች ከዓለም ዙሪያ ሉካናት እየመጡ ነው፣ ወደ ኢራን እየገቡ ነው። እንዲሁም ደግሞ ምዕመናንም የሃይማኖት ኃላፊዎችም ይገባሉ። ቀብሩ የሚካሄደው ኢራንና ኢራቅን ሸፍኖ ነው። ይሄ የቀብር ስነ ስርዓት ሀገሪቱ ባለፉት 47 ዓመታት ታሪኳ የእስላማዊ አብዮቱ ታሪክ ውስጥ ሆኖ የማያውቅ ነው የሚባለው። ኢቨን ከ1989 የስርወ መንግስቱ ቆርቋሪ አያቶላ ሮላ ኾሜኒ ቀብርም ይበልጣል ተብሎ ነው የሚጠበቀው። ምክንያቱም ኢራን በዚህ ውስጥ የምታሳየው አሊ ካሜኒን አፈር ማቅመስ ብቻ ሳይሆን በከንቱ አልሞቱም የሚል መልእክት አለው። በከንቱ አልሞቱም። ጦርነቱን ኢራን እርሶ መሰረቱን የጣሉለት ስርወ መንግስት ተርፎ የሆርሙዝ ሰርጥ ባለቤት ሆነናል። ከጦርነቱ በፊትና ከጦርነቱ በኋላ ኢራን አይገናኙም። መጻኢ ከፊት ለፊት የሚታየው የኢራን ታላቅነትና ገናናነት በመካከለኛው ምስራቅ የሚንሰራፋበት ተጨባጭ ሁኔታ እየተፈጠረ ነው የሚል የድል መንፈስ የሚያዘ ነው። እምባና ሳቅም ነው። በከንቱ አልሞቱም የሚል መልእክት ነው ያለው። ስለዚህ ኢራናውያን በነቂስ እንዲወጡ ቅስቀሳ እያደረጉ ነው አመራሮች። ጠቅላላ የሀገሪቱ ሚዲያዎች ዝክረ መንፈሳዊ መሪ፣ ግጥሞች፣ ስነ ጽሑፍ፣
በጣም የሚቀሰቅሱ በጠቅላላ ሀገሪቱ በዚህ ላይ ነው ተጠምዳ የምትገኘው። ስለዚህ ትልቅ መድረክ ነው ለነሱ ይሄ። እንደውም በይፋ ምን ብለዋል? ከዚህ በኋላ ማንም ኢራንን ከኢራን ጋር እንዳይሳፈጥ፣ ኢራን ማለት ህዝቡ ማለት ኢራን መሆኑን የምናሳይበት የድል ሴሌብሬሽንም ነው በማለት ነው እየገለጹ ያሉት። እና እውነቱን ለመናገር እንግዲህ ይሄ ያልተግባብቶም ስምምነቱ ከቀብሩ ስነ ስርዓት በኋላ ይቀጥላል የሚል ነው። ዳንኤል ዓለም አሜሪካ አሁን ከተናገረችው ነገር አንጻር ተነስተን በአሜሪካና በእስራኤል መካከል የሐሳብ ልዩነት እንዳለ መናገሯ አንድምታው ምንድን ነው? ይሄ ጦርነት ለኢራን ለእስራኤል የህልውና ጦርነት ነው። ለዶናልድ ትራምፕ ግን በአደባባይ እንደሚወቅሷቸው የምርጫ ጦርነት ነው ማለት ላይዋጉት ይችሉት የነበረ ግን ሊዋጉት የመረጡት ውጊያ ነው የሚሉት። ስለዚህ በሁለቱ መካከል ጦርነቱን በተመለከተ ያላቸው አቋም ክረት ላይገናኝ መቻሉ አስገራሚ አይደለም። ዓለም ኢራን የአያቶላ አሊ ካሚኒን የቀብር ስነ ስርዓትን በምታከብርበት ሰዓት ከእስራኤል ምንም አይነት ጥቃት እንደማይፈጸምባት እርግጠኛ መሆን ይቻላል ወይ? እውነቱን ለመናገር እዚህ ላይ ኢራኖቹ በእርግጠኛ መሆን አልቻሉም። ስላልቻሉ አንድ እርምጃ ወስደዋል። አሁን እንዳነበብኩት መጀመሪያ ላይ ዜናውን በዋናው አዋዜ ላይ ሰርቸው ነበረ። እሱም ምንድነው እስካሁን ድረስ ሽሽግና ህቡ መሆን የፈለጉት የኢራን ሶስተኛው መንፈሳዊ መሪ አያቶላ ሞጅተባ ካሚኒ ለመጀመሪያ ጊዜ ራሳቸውን በመግለጥ ለህዝባቸው እስካሁን በአይን አልታዩም፣ በጆሮ አልተሰሙም። ማለቴ አባታቸውን ተክተው በሶስተኛ አያቶላነት ከተመረጡ ጊዜ ጀምሮ የኢራን ህዝብ ቆስለዋል የሚባል ወሬ አለም። የኢራን ህዝብ እስካሁን ድረስ በአይኑ አላያቸውም፣ ድምፃቸውን አልሰማም። በጽሁፍ መልእክት ነው እስካሁን ሲያገኙት የነበረው። አሁን ግን ከአባታቸው ቀብር ጋር በተያያዘ ለመጀመሪያ ጊዜ ለኢራናውያን ራሳቸውን ይገልጣሉ። በቴህራን የሮላ ሆሚኒ ታላቁ መስጊድ ውስጥ በሚካሄደው ጸሎተ ፍትሐት ጸሎቱን ይመራሉ ተብሎ ነበረ ዳንኤል። አሁን ማንባው ዜና ግን እስራኤል እርምጃ ልትወስድባቸው ስለምትችል በአባታቸው ቀብር ላይ የኢራን ሶስተኛው መንፈሳዊ መሪ ሞጅተባ ካሚኒ አይገኙም ይላል። ዓለም ኢራንና አሜሪካ ወደ ስምምነት እየደረሱ ባለበት ወቅት እስራኤል የኢራን አመራሮችን የምትገል ከሆነ ወይም የአያቶላውን ቀብር ስነ ስርዓት የምታደናቅፍ ከሆነ በቀጣይ ነገሮች ወደ ምን ሊያመሩ እንደሚችሉ ብትነግረን። እዚህ ጋር እንግዲህ ሁለት ነገር ነው የምናየው ዳንኤል። እስራኤል እንደምትለው የዚህ ጦርነት መቋጫ መሆን ያለበት በሀገሪቱ አገዛዙን በከፍተኛ ደረጃ በማጥቃትና በመበታተን ሌሎች ኃይሎች አገሪቱን እንዲረከቡ የሚያስችል ሁኔታ መፍጠር ነው የምትለው የጦርነቱ ግብ። ይሄን ካላደረግን ይሄ አገዛዝ ከተረፈ የበለጠ በጠናከር ብቻ ሳይሆን የበለጠ ችግር የሚያስከትል የሚሆነው ለእስራኤልም ለራሱ ሕዝብም የሚል አቋም አላቸው። ይሄ ግን ዶናልድ ትራምፕ ደግሞ ይሄ መንገድ አላዋጣም፣ የድርድሩ መንገድ ይሻላል ብለው ደግሞ ወደዚህ ሲመጡ ጉድ። ድርድሩም ግን ካቀረብኳቸው የህልውና ስጋቶች ውስጥ ሶስቱንም እንደሚፈታልኝ እርግጠኛ ሁኑ ነው የእስራኤል ጥያቄ። የኢራን ሚሳኤል ክምችት፣ የኢራን የተጋትሮ ተራዳ ሄዝቦላ፣ የየመኑ ሀውቲ እና ደግሞ ኢራቅ ውስጥ ያሉ የኢራን ደጋፊ ሚሊሻዎች እንዲሁም ደግሞ በዚህ ደረጃ ለራሱ ማነው ሐማስን ጭምር በተመለከተ ምን አለ እዚህ ውስጥ ለኔ? ኦኬ ድርድሩ አማራጭ ይሁን ጉድ፣ የጦርነቱን መንገድ በድርድር ከተኩም ማለፊያ ነው። ነገር ግን ጦርነቱን ከመጀመሩት በፊት
ዓላማ ያሏቸውን ነገሮች ይሄ ያሉት መንገድ ያስፈጽማል ወይ የሚል ጥያቄ ነው። ለዚህ ዶናልድ ትራምፕ የሰጡት ምላሽ የለም፣ በዚህ ባልተግባብቶ ስምምነት ውስጥ የተጋትሮ ተራዳህ የሚል ነገርና የሚሳኤል ጉዳይ አልተነሳም። አሁን እየሰማን ያለ ነው የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ ጦርነቱ በሁሉም ግንባሮች ይቆማል ሲባል ሄዝቦላ ሚሳኤልና ሰው አልባውን እንደታቀፈ ይቀራል ማለት አይደለም። ሄዝቦላ ትጥቅ ይፈታል፣ ይበተናል ማለት ነው። ኢራን ለተጋትሮ ተራዳ ለምትለው ኢንክሉዲንግ ለማነው የፍልስጤሙ ሐማስንም መሳሪያ ማስታጠቅና ጸረ እስራኤል መጥፋት አለባት የሚል ጦርነትን ቀጥል ብላ ድጋፍ እየሰጠ ልትቀጥል አትችልም፣ ይሄ ማለት ነው ብለው ለሰላጤው ሀገሮች ሊያስረዱ የተባበሩት አረብ ኤምሬት፣ ኩዌትና ባህሬን ደርሰው መሄዳቸው ይታወሳል አይደለም እንዴ ዳንኤል? በቅርቡ ያኔ ሳውዲ አረቢያን ዘለዋት ነበረ። አሁን እንደሰማነው ሳውዲ አረቢያ ዶናልድ ትራምፕ ሆርሙዝ ሰርጥ ላይ ያላቸው አቋም በምንምና በምንም መንገድ ሰርጡ ዓለም አቀፋዊ መተላለፊያ እንደነበረ ከጦርነቱ በፊት ወደ ነበረበት መመለስ አለበት እንጂ በኢራን ሉዓላዊነት ስር አይሆንም አይጸናም በሚል ይሄንን መንገድ ሊያራምዱ ካሰቡበት መንገድ አንዱ የሆርሙዝ ሰርጥ መግቢያ ላይ ተፋፍገው የነበሩ ወደ 2000 የሚጠጉ መርከቦችን ፕሮጀክት ፍሪደም በሚባል ወታደራዊ የአጀብ እንቅስቃሴ በሰርጡ ለማስተላለፍ አቅደው ወደ ተግባር ሊገቡ ሲሉ ሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን እዚህ በሳውዲ አረቢያ ምድር ያለውን የአሜሪካ ጦር ሰፈር በመጠቀም ይሄንን ፕሮጀክት ማካሄድ አይችሉም፣ የአየር ክልላችን ለዚህ ተልኮ ክፍት አይደለም በማለት ስለዘጋባቸው በፕሬዚደንቱና በሪያድ መካከል የከፋ የስልክ ምልልሶች ሁሉ ይካሄዱ እንደነበር ነው የተነገረው። አሁን 48 ሰዓት ይላሉ። ያኔ ዜናውን እየሰራን ስለነበረ ያ የተባለ ፕሮጀክት በ36 ሰዓት ውስጥ ተቋረጠ። አሁን በዚህ የተነሳ አሜሪካ ከሳውዲ አረቢያ ኃይሏን ለማስወጣት ምናልባትም የጦር ሰፈሯን ለመቀነስ ነው የሚለው አሁን ለጊዜው ቃሉ እና ወደ ሌሎች ሀገሮች ለማስወጣት እያሰበች ነው። ይህም አንዱ ምንድን ነው የሳውዲ አረቢያን የተደራረበው የአሜሪካንን ተገንነት ማሳነስ ማለት ነው። በመቀጣጫ እርምጃነት ነው። በነገራችን ላይ ይሄንን እያቀደች መሆኗን ይሄን ዘገባ አቅርበናል። ስለዚህ አሁን የዚህን ጦርነት በዚህ መንገድ መቆምና ይህንን ያልተግባብቶ ስምምነት ከመፈለግ አኳያ የሰላጡ ሀገሮች በተለይ እንደ ኳታር እንደዚሁም ደግሞ ቱርክ፣ ሳውዲ አረቢያ፣ ራሷ ፓኪስታን በዚህ ደረጃ እየገፉትም ቢሆን እዛ ውስጥ ለእኔ ምን አለ ለሚለው ለኢራን ለእስራኤል ጥያቄ ሩቢዮ የሰጡት ምላሽ አዲስ ነገር ነው። የተጋትሮ ተራዳውን ይመለከታል፣ መክሰም አለበት። ኢራን ከነሱ ጋር ምንም አይነት ግንኙነትም ሆነ ድጋፍ መቀጠል አትችልም። የሚሳኤል ክምችቷን በዛው መጠን የሚታይ ነው። በ60 ቀናት ውስጥ ከሚደረጉ ንግግሮች ናቸው በማለት ያቀረቡትን ኢራን በአጭር ቃል ነው የማይታሰብ ነው ያለችው። አሜሪካ ሪኢንተርፕሬት እያደረገች ነው ስምምነቱን በሚል አሜሪካ ያልተግባብቶም ስምምነቱን አንቀጾች ፍቺ እንደገና በራሷ ሌላ ትርጉም እየሰጠች ነው በሚል ማለት ነው። ስለዚህ እውነቱን ለመናገር ዶናልድ ትራምፕ የጀመሩትና እሳቸው በሚሉለት መንገድ እየሄደ ያለ የሰመረ የድርድር ሂደት የለም ዳንኤል፣ በተግባር የለም እና በዚህ የተነሳ ነው በእስራኤል በኩል ያለባቸው ግፊት ድርድሩን በሚያዘው መሰረት አሜሪካ ጦርነቱን ታቆማለች፣ ምንም አይነት ጥቃት አትፈጽምም፣ ግዴታዋን ታከብራለች። እንደገና ደግሞ ከሊባኖስ መንግስት ጋር በተደረሰው ስምምነት መሰረት እኔም በለቀውን ቦታ የሊባኖስ ጦር እየተረከበ እኔ እወጣለሁ። ነገር ግን የሊባኖስ ጦር ሀገሩን ሲረከብ ደግሞ በሀገር ውስጥ ሌላ ራሱን የቻለ ጦር ሆኖ የተደራጀውን ሄዝቦላን ትጥቅ ለማስፈታት በስምምነቱ የተገለጸውን የሊባኖስ መንግስት ማስፈጸም አለበት የሚል ሁኔታ ነው ያለው። ስለዚህ በአሜሪካና በኢራን መካከል በአሜሪካ መካከል ያለው ልዩነት ይሄ ነው። ለዚህ ነው የመግባቢያ ስምምነቱ እንደተገለጸ እስራኤሎች ዶናልድ ትራምፕ እስራኤልን የሚበራ አውቶቡስ ውስጥ ነው የጣሏት በማለት
ይሄን ጉዳይ ያወገዙት። ነገር ግን አሁን ከእስራኤል እየሰማን ያለ ነው ይሄ ሁሉ የመጣው እስራኤል ከአሜሪካ ጋር ሆነ ጦርነት ስለተዋጋች ነው። ዞሮ ዞሮ በኢራንና በእስራኤል መካከል ግን ጦርነቱን ከመቀጠል የሚያግደው ነገር እንደማይኖር ከእስራኤል በኩል እየተነገረ ነው ያለው። ምክንያቱም ዶናልድ ትራምፕ ቡቃያ ሲሉ የገለጹት ሰላም አሁን ይሄን ስናወራ 3ኛ ሳምንቱን እያያዘ ነው መሰለኝ። ስለዚህ ኦልሬዲ ከወዲሁ ዶናልድ ትራምፕ የ60 ቀን ተኩስ አቁሙን ይራዘማል ብለው ከወዲሁ ፈቅደዋል። ስለዚህ በዚህ ውስጥ የሚሳኤሉ ምንድነው የበለጸገው ዩራኒየም ክምችትም ሆነ የሚሳኤሉ ጉዳይ የመጨረሻ እልባት ገና በድርድር ይታያል የሚል ነው እና ይሄ ነው መሰረታዊ ልዩነታቸው። ከዚህ የተነሳ ነው እስራኤል የራሷን እርምጃ ልትወስድ ትችላለች የሚል ስጋትና ጭንቀት በአሜሪካ ላይ የተፈጠረው። ምክንያቱም አሜሪካ የሰላም ቡቃያ ያሉት ዶናልድ ትራምፕ ወደዚህ መንገድ ሲገቡም ሆነ እየሄዱበት ያለው መንገድ በሌላ በኩል አንደኛ ኢራን እስራኤል ተሳታፊ አይደለችም። በውስጠ ታዋቂነት የአሜሪካ አጋር በሚል የቀረበችው ዌራዝ ሄዝቦላ ደግሞ የኢራን አጋር ተብሎ ነው የተቀመጠው። ስለዚህ በዚህ ውስጥ ለእኔ ምን አለ የሚለው ጥያቄ ላይ ሲመጣ እንደ እስራኤል አውቶቡስ ውስጥ የወረወረን እና የምርኮ ስምምነት አድርገው ነው የሚያዩት እስራኤሎች። ስለዚህ ከዚህ አንጻር ነው የደህንነታቸው የህልውናቸው ጉዳይ ስለሆነ የራሳቸውን እርምጃ ሊወስዱ ይችላሉ የሚለው እምነት ነው አሜሪካንን ራስ መታት የለቀቀባት ነው። አጠቃላይ ግንዛቤ እና አርጋችንና እነ ቋሊባፍን አሜሪካ ትመታቸዋል። በነገራችን ላይ የኢራቅ አየር ኃይል በሙሉ አጀብና አውሮፕላናቸውን ያስገባው ከኢራን እስከ ሳውዲ አረቢያ ድረስ በርካታ ስኳድሮንና እንደዚሁም ደግሞ ጠቅላላ ይሄ ምንድነው ከፍተኛ የመገናኛ አውታር ተሸክመው የሚንቀሳቀስ አውሮፕላን ሁሉ ተሳታፊ በነበረበት አጠባበቅ ነው የኢራን ባለስልጣኖች ከኢራን ወደ ፓኪስታን እንዲሁም ከፓኪስታን ወደ ኢራን ይመለሱ የነበሩት። በተለይ የመጀመሪያው ድርድር ተደርጎ ምክትል ፕሬዚደንት ጄዲ ቫንስ ጋር የተደረገው ማለት ነው በተፋረሱበት ጊዜ ሪሊ በጣም ያሰጋ ነበረ። ምክንያቱም ኦልሬዲ ስብሰባው ስለፈረሰና የተባለውም ቀነ ገደብ 15 ቀን ስለነበር እና አያያዛቸውም የማይደራረስ ስለነበረ ያንን እስራኤል ኦኬ ይሄ ነገር አሁን ዶናልድ ትራምፕ ስልጣኔ ፈረሰ፣ ስልጣኔ ሊጠፋ ነው ካሉ በኋላ ለ15 ቀን ክፍት ያደረጉት የመደራደሪያ እድል ወይም ጊዜያት የድርድሩ ውጤት ይሄ ሆነዋል። ስለዚህ ከዚህ በኋላ ኢሬሌቫንት ናቸው እነዚህ ሰዎች ያገዛዙ አሁን የቀሩ ባለስልጣኖች ናቸው። አሁን አውቃለሁ ከዚህ ወደዚህ እየገቡ ነው፣ ልመታቸው ይገባል የሚል ድምዳሜ ላይ ልትደርስ ትችላለች የሚል ፍራቻ ግን ነበረ። እስራኤልያን ጊዜ ልትመታቸው ትችል ይሆናል የሚል ፍራቻ ነበረ። ይህን በተመለከተም አንድ ሰፊ ዘገባ ማቅረባችን ዳኒ ታስታውሳለህ። ቋሊባፍና አርጋቺ በእንዲህ አይነት የውይይት ጭንቀት ላይ ሳሉ የፓኪስታኑ ጄኔራል የጦሩን አዛዥ ናቸው። በነገራችን ላይ በአሊ ካሚኒ የቀብር ስነስርዓትም ላይ እኚህ ጄኔራል ይገኛሉ፣ ፊልድ ማርሻል ይገኛሉ። የፓኪስታን ጠቅላይ ሚኒስትርም በቀብሩ ላይ ይገኛሉ። በራሽያ በኩል ደግሞ የቀድሞ የሀገሪቱ ፕሬዚደንትና የብሔራዊ ደህንነት ምክር ቤቱ ምክትል ሊቀመንበር ዲሚትሪ ሜድቬዴቭ ይገኛሉ። ቻይና ከፍተኛ የፓርላማ የሆነ የኮሚቴ መሪዋን እንደምትልክ ገልጻለች። ህንድ እንደዚሁ በሚኒስትር ደረጃ እንደምትልክ፣ ሌሎች ሀገሮች ደግሞ ወደዚህ የቀድሞ የሶቪየት ህብረት ሪፐብሊክ የሆኑ ሀገሮች ርዕሳነ ብሔራት እንደዚሁም ውጭ ጉዳይ ሚኒስትሮች ይገኛሉ በነገራችን ላይ። ስለዚህ የኢራን የልዑካን ቡድን ኃላፊዎች በዚህ ደረጃ ጭንቀታቸውን በገለጹበት ጊዜ የነበረ ጄኔራሉ መላ ከፍተኛ መጠን ያለው የፓኪስታን አየር ኃይል የጦር አውሮፕላናቸውን በዚህ በመልክ አጅቦ አሳርፎ ነው ከኢራን የተመለሰው። ከዛ በኋላ የኢራን ተደራዳሪዎች ወደ ፓኪስታን ድጋሚ መሄድ ሲኖርባቸው ፓኪስታን መተን እንሰዳቸው የሚል ጥያቄ እስከ ማቅረብ ደርሳ እንደነበር መዘገባችን አይዘነጋም። ዳንኤል ዓለም ኢራን የአያቶላ አሊ ካሚኒን የቀብር ስነስርዓት በሰላም አክብራ አጠናቀቀች ማለት
ኢራን ሀያል ሀገር መሆኗን እንዳሳየች ተደርጎ ሊወሰድ ይችላል ወይ? እውነቱን ነው መናገር ያለብን። ዶናልድ ትራምፕ ወደዛ ጦርነት መመለስ እንግዲህ በብዙ ዛቻዎች ያሳለፉት ነው ያሉት። የሰላጤው ሀገሮችም እንዲህ ያሏቸው መሆኑን እያየን ነው አይደለም እንዴ? ሳውዲ አረቢያ እኮ ፕሮጀክት ፍሪደምን ውድቅ እንዲሆን ያደረገች ነው ምልክ ካቀዱ በኋላ የጦር ጄኔራሎች እኮ ስምሪት ውስጥ ከገቡ በኋላ ነው ያቆመችው። ሳይነገረኝ አምኖ አላስተናግድም። ስለዚህ በሰላጤው ሀገሮችም ደረጃ የአሜሪካ ሚሊተሪ አስተማማኝነት ጋሽቧል ነው የሚባለው። ስለዚህ አሁን ኢራኖች ይሄንን ሴንስ አድርገዋል። እንደነገርኩ ደግሞ ይሄ የፈረደበት የህዳር ምርጫ ለአሜሪካ ውስጥ። ስለዚህ ኢራኖች ሆርሙዝ ሰርጥን አለቅም ብለዋል። የሙሴን በትር አንጥልም ብለዋል። እጃችን የገባውን የሙሴን በትር እንዴት አድርገን ነው የምንጥለው ብለዋል። ኦማን የአውሮፓ መሪዎች ብሉምበርግ በሰጠው ዘገባ የተወሰኑ የአውሮፓ መሪዎች በግል ሲገናኙ ለኢራን መገበሩ የማይቀር ነው በሚል ራሳቸውን አዘጋጅተዋል ብለዋል። የሰላጡ ሀገሮችም አክርረው ቢቃወሙም አንዳንዶቹ ግን በተናጠል በግል ኢስ ኦል ራይት የአገልግሎት መከፈል ያለበት ዕጣ ፈንታዬን የሚመስለው እያሉ እንደሚሉ ዘግበዋል። ላማሌን በሰማይ ነው የሆርሙዝ ሰርጥ ጉዳይ ከጦርነት በፊት ወደ ነበረበት ሊመለስ አይችልም በማለት ለአውሮፓ መሪዎች በይፋ ነግራቸዋለች። ስለዚህ እውነቱን ለመነጋገር ፌብሩዋሪ 28 በኢትዮጵያ የካቲት 21 የተጀመረው የአሜሪካና የእስራኤል ጥቃት በአሜሪካ መሪነት አሁን ደግሞ በቀጠለው ድርድር አማካኝነት አጠቃላይ ሁኔታውን ስታየው እውነቱን መናገር ካለብን ኢራንና አሸናፊ አድርጓታል። የተለየ ነገር እስካልበጣ ድረስ ማለት ነው። ስለዚህ ኢራኖች መንፈሳዊ መሪያቸውን ሲቀብሩ በከንቱ አልሞቱም። ትግሉ በእርሶ መስዋዕትነት ትልቅ ድል ተቀዳጅቷል። ስርዓቱ 37 ዓመት ያቀኑት ከእርሶ በፊት አያቶላ ሩሆላ ሆሚኒ የመሰረቱት ስርወ መንግሥት ጸንቷል፣ ይጸናልም። ከዚህ በኋላ ራሱ ላይ ማንም ኃይል ከውስጥ ከውጭ ሊቀናቀነው እንዳይችል የኢኮኖሚ የፖለቲካና ወታደራዊ መጠምዘዣ ጉልበት ሆርሙዝ ሰርጥን ይዘናል፣ አንለቅም። ስለዚህ ስናለቅስ ስላጣነዎት ነው። ነገር ግን ታሪክ የሰሩት የለፉለት የደከሙለት ነገር ከበፊቱ በበለጠ በጸና ጉልበት ይቀጥላል የሚል የድል መንፈስም ነው ያላቸው ኢራኖች። ለዚህ ነው ህዝቡን የፖለቲካ መሪዎች ነቅላችሁ ውጡ፣ ይሄንን ነው ማሳየት ያለብን እያሉ ያሉትና አይ ቲንክ ይሄ ነው እየሆነ ያለው። ዳንኤል ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ